ድንገት በመንገዳችሁ ላይ እነዚህ እንስሳት ካገኛችሁ ምናልባትም አደጋ ውስጥ ናችሁና በፍጥነት ከአካባቢው ላይ አምልጡ። አንዳንድ እንስሳት ምንም እንኳን ጉዳት የሌላቸው ቢመስሉም ቀረብ ብሎ ላስተዋላቸውና ለነካቸው ግን ከአዞና ከአንበሳ በላይ ገዳይ ሲሆኑ እኛም ለዛሬ የማያስታውቁ ገዳይ ፍጥረታትን ልናስተዋውቃችሁ ነውና አብራችሁን ቆዩ። 10ኛ ስቲንግሬይ የውቅያኖሱ ፈንጂ። ይህ በውቅያኖስ ውስጥ ሲንሳፈፍ እጅግ ሰላማዊነትን የተላበሰ እንስሳ አካሉ ልክ እንደ ምንጣፍ ጠፍጣፋና እጅግ ሲበዛ ለስላሴን የተላበሰ ፍጥረት ሲሆን በባህር አሸዋ ውስጥ ተደብቆ ምንም ሳይንቀሳቀስ ለረጅም ሰዓታት ያህል ተረጋግቶ መቀመጥ የሚችል የባህር ውስጥ እንስሳ ነው። ታዲያ ይህንን በባህር ውስጥ እየተምዘገዘገና ክንፍ የሚመስሉ አካሎቹን እየመታ ሲዋኝ ላስተዋለው ገር ቢመስልም ተዳፍሮ ሄዶ ለነካው አሊያም ደግሞ ሀገር ሰላም ብሎ የባህር አሸዋ ውስጥ ተቀምጦ ባለበት ድንገት ለረገጠው ሰው ግን አጸፋው እጅግ የከፋ ሲሆን ስቲንግሬዎች አሸዋ ውስጥ ተደብቀው ያሉ ካላስተዋልካቸውና ከረገጥካቸው በዚያው ቅጽበት እንስሳው የግል ግዛቱ እንደተጣሰ ስለሚሰማው አደገኛ የመከላከል እርምጃውን ይወስድና ጭራውን በፍጥነት በማስወንጨፍ በጭራው መጨረሻ ላይ ያለውን መርዛማና ስለታም እሾሁን በቀጥታ ለማጥቃት ይጠቀምበታል። ይህን ጊዜም ይህ እንደ ጦር የሚዋጋ እሾህ በቀጥታ ወደ ሰውነት ውስጥ የሚገባ ሲሆን ታዲያ የመርዛማ እሾህ እንዲሁ ቀለል ያለ መባጨር ብቻ አሳርፎ የሚያልፍ ሳይሆን ከፍተኛ ህመምን የሚፈጥርና መርዙ ወዲያውኑ ወደ ደም ውስጥ ትሰራጭ የሚሰማው ህመም አእምሮ ሁኔታውን ተረድቶ እርምጃ ከመውሰዱ በፊት ሰውነትን ሽባ ሊያደርገው የሚችል ኃይል ያለው ነው። ታዲያ የሚያስገርመው ደግሞ ስቲንግሬዎች በባህሪያቸው ሰውን የሚያጠቁ አለመሆናቸው ሲሆን አንተ በገዛ እግርህ ወደ ችግሩ በመጓዝ ብቻ ለጥቃቱ ዋና ምክንያት መሆን ነው። 9ኛ ፒቶይ መርዛማ ወፍ። ስለ መርዛማ ፍጥረታት ስናስብ አእምሮአችን ውስጥ የሚመጡት እባቦች ወይንም ጊንጦች ቢሆኑም እነዚህ በፓፓ ኒው ጊኒ ደኖች ውስጥ የሚገኙ ፒቶይ እያሉ የሚጠሯቸው ወፎች ግን ይህን አስተሳሰብ ፍጹም ይቀይሩታል። ይህ ወፍ ደማቅ ቀለማት ያሉትና በመጠን መካከለኛ ሲሆን ሲታይ ተራ የአትክልት ስፍራ ወፍ ይምሰል እንጂ በላባውና በቆዳው ውስጥ ግን እጅግ ኃይለኛ የሆነ መርዛማ ንጥረ ነገርን የያዘ ወፍ ነው። ታዲያ ይህ ወፍ የሰው ልጅን አያጠቃም። ነገር ግን ተዳፍሮ ሆን ብሎ ላባውን የነካ ሰው መርዙን ወደ ሰውነቱ ያስተላልፋል። የዚህ ወፍ መርዝ ባታራኮቲክሲን የሚባል ሲሆን በአንዳንድ እንቁራሪቶች ላይ ከሚገኘው መርዝ ጋር ተመሳሳይነት ያለው ሲሆን በድንገት ወፉን የነካ ሰው ወዲያውኑ በእጆቹና በአፉ አካባቢ የመደንዘዝና የማቃጠል ስሜት የሚሰማው ሲሆን መርዙ በከፋ ሁኔታ ከተሰራጨ ደግሞ ለሞትም ሊያደርስ ይችላል። በሚያስገርም ሁኔታ ወፉ ምንም አይነት ጥቃትን የማይፈጽም መሆኑ ሲሆን ዝም ብሎ ተቀምጦ እያለ አንተ በመንካት ብቻ ራስን ለአደጋ ታጋልጣለህ። 8ኛ ወርቃማው እንቁራሪት። ይህ እንቁራሪት በጣም ትንሽና የሚያምር ወርቃማ ቀለም ያለው ቢሆንም ነገር ግን ይህ ትንሽ ፍጥረት በአንድ ጊዜ እስከ 10 የሚደርሱ ሰዎችን ሊገድል የሚችል መርዝ በቆዳው ላይ ይዟል። ይህ ፍጥረት ጠላቶቹን ለማጥቃት መንከስ ወይንም መውጋት አያስፈልገውም። ቆዳውን መንካት ብቻ በቂ ነው። መርዙ ወዲያውኑ ወደ ደም ዝውውር በመግባት የልብ ስራን የሚያቆም ሲሆን ይህ እንቁራሪት ምንም አይነት የጥቃት ፍላጎት ባይኖረውም እርሱ ባለበት አካባቢ ላይ መገኘቱ ብቻ በራሱ አደገኛ ነው። ለዚህ ነው በጫካ ውስጥ ወርቃማ ቀለም ያለውን ማንኛውንም ነገር አለመንካት የሚመከረው። 7ኛ ፕላቲፐስ ተላላው ገዳይ። ፕላቲፐስ ሲታይ የተለያየ እንስሳት ድቅል የሚመስል ሲሆን ዳኪ የሚመስል አፍና የቢቨር ጭራ አይነት ያለው እንስሳ ሲሆን ይህ እንስሳ ሲታይ በጣም አስቂኝና ምንም ጉዳት የማያደርስ ስለሚመስል ብዙ ሰዎች ሊያጫውቱት ወይንም
ሊነኩት ቢሞክሩም እርሱ ግን የዋዛ አይደለም። ፕላቲፐስ በስተጀርባው እግሮች ላይ ስለታም እሾህ ያለው ሲሆን በተለይ ወንድ ፕላቲፐሶች በዚህ እሾህ ውስጥ አደገኛ መርዝ ስለያዙ ደፍሮ ለተተናኮሰው አጸፋው የከፋ ሲሆን አንድ ሰው ይህን እንስሳ ለመንካት በሚሞክርበት ጊዜ ፕላቲፐሱ በኋለኛ እግሩ በኃይል የሚወጋው በመሆኑ ለቀናት ወይንም ለሳምንታት በስቃይ ሊቆይ ይችላል። ህመሙን የሚያስታግስ ቀላል መድኃኒት የሌለው ሲያዩት ሰላማዊ የሚመስለው ይህ ፍጥረት ምን ያህል ዘላቂ ህመም ሊያመጣ እንደሚችል መገመት ይከብዳል። ስድስተኛ ሳላማንደር። ይህ በውበቱ ገዳይ የተባለለት ደግሞ በቀለማት ያሸበረቀና ማራኪ በመሆኑ ማንኛውም ሰው ሊነካው የሚያጓጓ አይነት ፍጥረት ሲሆን ጥቁር አካሉ ላይ ደማቅ ቢጫ ነጠብጣቦች ያሉ ሲሆን ሲታይ ልክ እንደ ውብ የህፃናት መጫወቻ አሻንጉሊት ቢያምርም ነገር ግን ይህ ውበት አጓግቶት የነካው ማንኛውም ሰው ፍጻሜው ሞት ነው። ይህ ሳላማንደር ቆዳው ላይ ጥቃቅን ቀዳዳዎች ያሉ ሲሆን በእነዚህ ቀዳዳዎች በኩል መርዝን በመርጨት ራስን ከጠላት የሚከላከል በመሆኑ ተዳፍሮ ይህንን ሳላማንደር የነካ ፍጻሜው ህመምና ስቃይ ነው። ታዲያ ድንገት ሳትጠነቀቅ ከነካኸው መርዙ በቆዳ በኩል ዘልቆ በመግባት ከፍተኛ የሆነ የማቃጠልና የማሳከክ ስሜት የሚፈጥር ሲሆን ሳላማንደሩን አንተን ለማጥቃት ዝንፍ አይልም። አምስተኛ ሰላዩ ነፍሳት። ስሙ እንደሚያመለክተው ይህ ነፍሳት ገዳይ ሲሆን በመጠን ትንሽና በቀላሉ የማይታይ በመሆኑ ብዙ ሰዎች ትኩረት ባይሰጡትም ጉዳቱ ግን ከባድ ነው። ይህ ነፍሳት ከመናከስ ይልቅ መዋጋት የሚቀድመው ሲሆን አፉን ልክ እንደ መርፌ ስለታም በመሆኑ በቀጥታ ወደ ቆዳ ውስጥ በመክተት መርዙን የሚረጭ ሲሆን ይህ መርዝ በውስጡ የሰውነትን ህዋሳት የሚያቀልጡ ኢንዛይሞችን የያዘ ነው። የተወጋበት ቦታ ወዲያውኑ ከፍተኛ የሆነ ቁስለትና ሊገለጽ የማይችል ህመም የሚፈጠርበት ሲሆን ህመሙ ከነፍሳቱ ትንሽነት ጋር ሲነጻጸር ፈጽሞ የማይመጣጠንና እጅግ ኃይለኛ መሆኑ ደግሞ ብዙዎችን ያስገርማል። አራተኛ ካሶዋሪ ወይንም ዘመናዊው ዳይኖሰር። ካሶዋሪ ቁመቱ እስከ 2 ሜትር የሚደርስ ትልቅ ወፍ ሲሆን ብዙዎች ዘመናዊ ዳይኖሰር እያሉ ይጠሩታል። ይህ ደማቅ ሰማያዊ ቀለም አንገት ያለውና ባለ ጥቁር ወፍ ዘመናዊ ዳይኖሰር እያሉ የሚጠሩት ባህሪውና አቋሙ እጅግ የሚያስፈራ በመሆኑ ሲሆን ምናልባት በመንገድ ይህ ፍጥረት ካጋጠመ ከሩቅ ማየት እንጂ ፈጽሞ መቅረብ የለብህም። ምክንያቱም ደግሞ ይህ ወፍ ጠንካራ እግሮችና ልክ እንደ ጩቤ ስለታም የሆኑ ጥፍሮች ስላሉት ሲሆን አንድ ሰው ወደ ግዛቱ ከገባ ወይንም ሊነካው ከሞከረ በኃይል ይዘልና ይማታል። ይህን ጊዜ ጥፍሮቹ ቆዳን ሰንጥቀው የመግባት አቅም ስላላቸው ሁኔታውን ለመቆጣጠር አዳጋች የሚሆን ሲሆን ምክንያቱም ደግሞ ፍጥነቱና ኃይሉ ከአቅም በላይ በመሆኑ ነው። ሶስተኛ ፐስ ካተርፒላር። ይህ ታይ በጣም ለስላሳ ጸጉር ያለው ቢመስልም ማንኛውም ሰው ሲነካቸው ግን ያለስላሳ ጸጉር በውስጡ እሾሃማ ጸጉሮችን ይዟል። ታዲያ ያለ ዕውቀትም ሆነ በድፍረት አንዴ ከነካው እነዚያ እሾሆች ወደ ቆዳ ውስጥ በመስረግ ህመሙን ወዲያው የሚጀምሩ ሲሆን የሚሰማው ህመም ደግሞ እስከ አጥንት ድረስ ዘልቆ የሚሰማ ሲሆን የነካው እጅ ሊያብጥና ለረጅም ጊዜ ሊያም የሚችል ሲሆን ተፈጥሮ የማይነኩ ነገሮችን በውበት እንደምትሸፍን ትልቅ ማሳያ ነው። ሁለተኛ ቡሌት አንት። ወደ ትናንሽ ነፍሳት ስንመለስ ደግሞ ስሙ ብቻ ስለ ህመሙ የሚናገር አንድ ጉንዳን የምናገኝ ሲሆን የጉንዳን በመጠን ትንሽ ቢሆንም ነገር ግን ስራው ግን በጣም ከባድ ሲሆን ስሙም የጥይት ጉንዳን የተባለው ያለ ምክንያት አይደለም። ብዙዎች በዚህ ጉንዳን የተነደፉ ሰዎች ህመሙን ሲያስረዱ ጥይት እንደተተኮሰበት ያህል ነው የሚሰማው የሚሉ ሲሆን ነፍሳቱ በዝምታ በዛፎች ላይ የሚንቀሳቀሱ ሲሆን በድንገት ከነካቸው ወይንም ከረገጥካቸው ግን ወዲያውኑ ይነክሱሃል። ህመሙም ለአጭር ጊዜ ቆይቶ የሚጠፋ ሳይሆን እንዲያውም ለ24 ሰዓታት ያህል የበረታ ይሄዳል። ሰውነትህ በመርዙ ምክንያት መንቀጥቀጥ፣ ከፍተኛ ትኩሳትም ሊያመጣብህ የሚችል ሲሆን ይህ ትንሽ ፍጥረት ትልቅ ሰውን አንከባሎ የመጣል
አቅም አለው። አንደኛ ሰማያዊ ድራጎን ወይንም መርዝ ሰራቂው። በአንደኛ ደረጃ ላይ የምናገኘው ፍጥረት ከነዚህ ሁሉ የተለየና እጅግ ተንኮለኛ ሲሆን ይህ ፍጥረት ከውቅያኖስ ውስጥ ከሚገኙ እጅግ አስደናቂ ነገሮች ውስጥ አንዱ ሲሆን ሰማያዊ ቀለም ያለውና የድራጎን ቅርጽ ያለው ትንሽ የባህር ውስጥ ቀንድ አውጣ ሲሆን ሲታይ ልክ እንደ ካርቱን ፊልም ካራክተር ቢመስልም አደጋው ግን የከፋ ነው። የዚህ እንስሳ ጥንካሬ ያለው በራሱ መርዝ ላይ ሳይሆን ሌሎች መርዛማ የባህር ፍጥረታትን በሚመገብበት ወቅት ነው። ይህም ማለት የሚመገባቸውን እንስሳት መርዝ ሳይጠቀምበት በሰውነት ውስጥ በማከማቸት መርዙን ይበልጥ አጠናክሮ የሚይዝ ሲሆን፣ ስለዚህ አንድ ሰው ይህንን ፍጥረት ሲነካ የሚነካው አንድ እንስሳ ሳይሆን በውስጡ በሰበሰበውና ባጠናከረው ብዙ አይነት መርዞች ሲሆን ይህ ራስን መከላከያ ብቸኛ ስልቱ ነው።